ሰላም ውድ የጤናማ ህይወት ተመልካቾቼ እንዴት ናችሁ? ዛሬ የአንድ ወር እርግዝና 10 ዋና ዋና ምልክቶችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል። ይህ የጤና ትምህርት ለበርካታ ሰዎች አስፈላጊና ጠቃሚ ስለሆነ ሁላችሁም ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁ። የእርግዝና ቀን አቆጣጠር የሚጀምረው በጸነሳችሁበት ወር ካያችሁት የመጨረሻ የወር አበባችሁ የመጀመሪያ ቀን ጀምሮ ነው። ታዲያ ከጸነሳችሁ ከአንድ ወር በኋላ የሚከሰቱ ዋና ዋና የእርግዝና ምልክቶችን በስፋት ልንገራችሁ። አንደኛ የወር አበባ መቅረት ነው። ይህ እንግዲህ ግልጽና በጣም የተለመደ የእርግዝና ምልክት ነው። መደበኛ የወር አበባ ዑደት ካላችሁና የወር አበባችሁ ዘግይቶ ከሆነ ወይም ደግሞ ጨርሶ ካልመጣ እርጉዝ ልትሆኑ ትችላላችሁ። ነገር ግን የወር አበባችሁ እንዲዘገይ የሚያደርጉ ሌሎች ምክንያቶችም አሉ። ለምሳሌ እንደ ጭንቀት፣ ህመም፣ የሆርሞን መዛባት እነዚህ የወር አበባ መዘግየትን ያስከትላሉ። ስለዚህ የእርግዝና ምርመራ እስካላደረጋችሁ ድረስ እርጉዝ ነኝ ብላችሁ አትወስኑ። ሁለተኛ የስሜት መለዋወጥ ነው። የእርግዝና ሆርሞኖች በስሜታችሁ ላይ ተጽዕኖ ስለሚያደርጉ ከወትሮው የተለየ ስሜታዊነት፣ ንዴት፣ ጭንቀት ወይም ደግሞ የደስታ ስሜት እንዲሰማችሁ ያደርጋል። እንዲሁም በደቂቃዎች ውስጥ ከደስታ ወደ ሀዘን የምትሄዱበት የስሜት መለዋወጥም ሊያጋጥማችሁ ይችላል። እነዚህ የስሜት ለውጦች በእርግዝና መጀመሪያ ላይ የተለመዱና የሚጠበቁ ናቸው። ነገር ግን በዕለት ተዕለት ኑሯችሁ ላይ ጣልቃ የሚገባ ወይም ደግሞ የሚያስጨንቃችሁ ከሆነ ዶክተራችሁ ማነጋገር ይኖርባችኋል። ሶስተኛ እብጠት ነው። ሌላው የእርግዝና ሆርሞን ተጽዕኖ እብጠት ሲሆን ይህም ሆዳችሁ ሲያብጥ ወይም በጋዝ ሲሞላ የሚከሰት ነው። ልብሶቻችሁ የበለጠ ጥብቅ እንዲሆኑ ያደርጋቸዋል ወይም ሱሪያችሁን ለመቆለፍ እንኳን ይከብዳቸዋል። በሌላ በኩል እብጠት የቅድመ የወር አበባ መምጫ ምልክትም ሊሆን ይችላል። ስለሆነም ይህ የእርግዝና ብቸኛ ምልክት አይደለም። ነገር ግን እንደ የወር አበባ መቅረት ወይም ደግሞ የጡት ህመም ያሉ ሌሎች የእርግዝና ምልክቶች ካጋጠማችሁ የሆድ እብጠት ቀደምት የእርግዝና ምልክት ሊሆን ይችላል። አራተኛ ቁርጠት። አንዳንድ ሴቶች በእርግዝና መጀመሪያ ላይ በታችኛው ሆዳቸው ላይ መጠነኛ የሆድ ቁርጠት ያጋጥማቸዋል። እነዚህ ቁርጠት የሚከሰቱት ከጸነሳችሁ ከ10 እስከ 14 ቀናት አካባቢ በሚሆንበት ጊዜ የዳበረ እንቁላል በማህፀን በሚተከልበት ጊዜ ነው። ቁርጠት ጽንሱን ለማስተናገድ የማህፀናችሁ መወጠርና የማደግ ምልክት ነው። በእርግዝና መጀመሪያ ላይ የሚከሰት ቁርጠት አብዛኛውን ጊዜ ምንም ጉዳት የሌለውና መደበኛም ነው። ነገር ግን ከባድ የማያቋርጥ ወይም ደግሞ ከደም መፍሰስ ጋር አብሮ ከሆነ ወዲያውኑ የሕክምና እርዳታ ማግኘት ይኖርባቸዋል። አምስተኛ ደግሞ ነጠብጣብ ደም መፍሰስ ነው። ነጠብጣብ ደም መፍሰስ ሌላው የመትከል ምልክት ሲሆን ይህም የውስጥ ሱሪያችሁ ላይ ወይም የሽንት ቤት ወረቀት ላይ አንዳንድ የደም ጠብታዎችን ታያላችሁ። ነጠብጣብ ደም መፍሰስ ብዙውን ጊዜ የሚከሰተው የወር አበባችሁ በሚመጣበት ጊዜ ነው። ነገር ግን ከተለመደው የወር አበባ በጣም ቀላልና አጭር የሆነ ነው። ከባድና ደማቅ ቀይ ካልሆነ ወይም ደግሞ ከቁርጠት ወይም ከህመም ጋር አብሮ እስካልተከሰተ ድረስ ነጠብጣብ ደም መፍሰስ ለጭንቀት መንስኤ አይደለም። ነጠብጣብ ወይም የወር አበባ መሆኑን ግራ ከገባችሁ እርግጠኛ ለመሆን የእርግዝና ምርመራ ማድረግ ትችላላችሁ። ስድስተኛ በተደጋጋሚ ሽንት መሽናት ነው። እርጉዝ በምትሆኑበት ጊዜ ሰውነታችሁ ብዙ ደምና ፈሳሾችን ያመነጫል። ይህም ማለት ኩላሊቶች ለማጣራት ጠንክረው መስራት ይኖርባቸዋል። ይህ ተጨማሪ የሽንት ምርትን ያመጣል። በተደጋጋሚ የሽንት መሽናት ከመጀመሪያዎቹ በጣም ከማያቋርጥ የእርግዝና ምልክቶች ውስጥ አንዱ ነው። እናም ልክ በመጀመሪያው ወርም ሊጀምር ይችላል። ይሁን እንጂ በተደጋጋሚ ሽንት መሽናት ብዙ ውሃ በመጠጣት በሽንት ትቦ ኢንፌክሽን ወይም ደግሞ የስኳር በሽታ ባሉ ሌሎች ምክንያቶች ይከሰታል። ስለዚህ ሌሎች ምልክቶች ወይም ስጋቶች ካሉ ምርመራ ማድረግ ይኖርባቸዋል። ሰባተኛ የታመመ ወይም ለስላሳ ጡቶች ይከሰታሉ። ጡቶቻችሁ በእርግዝና መጀመሪያ ላይ ሊታመሙ ወይም ደግሞ ሊያብጡ ይችላሉ። ጡቶቻችሁ ትልቅ ወይም ያደገ ሊመስላችሁም ይችላል። እናም ደግሞ የጡት ጫፎቻችሁ ሊጠቁሩ ወይም ደግሞ የበለጠ ስሜታዊ ሊሆኑ ይችላሉ። እነዚህ ለውጦች የጡት ቱቦዎችና እጢዎች እድገትን የሚያበረታው የኢስትሮጅን ፕሮጀስትሮን መጠን በመጨመር የሚከሰት ነው። የታመመ ወይም ለስላሳ ጡቶች ብዙውን ጊዜ ከመጀመሪያዎቹ የእርግዝና ምልክቶች አንዱ ናቸው። እስከ መጀመሪያዎቹ 3 ወራት ወይም ከዚያ በላይ ሊቆዩ ይችላሉ። ስምንተኛ ማቅለሽለሽና ማስታወክ ነው።
ማቅለሽለሽ ወይም ማስታወክን እንዲሁም የጠዋት ህመም በመባል የሚታወቀው በእርግዝና ወቅት ከሚታወቁት ዋና ዋና ምልክቶች ውስጥ አንዱ ነው። ይሁን እንጂ ይህ የሚከሰተው በጠዋት ብቻ አይደለም፣ በማንኛውም ሰዓት ተጽዕኖ ሊያሳድርባችሁ ይችላል። የጠዋት ህመም የሚጀምረው በስድስተኛው ሳምንት እርግዝና አካባቢ ነው። ነገር ግን ልክ በመጀመሪያው ወርም ሊጀምር ይችላል። ከቀላል እስከ ከባድ ህመም ያለው ሲሆን እናም ለጥቂት ሳምንታት ወይም ወራት ይህን የጠዋት ህመም ወይም የማቅለሽለሽና ማስታወክ ሊቆይ ይችላል። የጠዋት ህመምን ለመቋቋም ትናንሽ ምግቦችን መመገብ፣ ቅመም ወይም ቅባት የበዛባቸው ምግቦችን ማስወገድ፣ የዝንጅብል ሻይ ወይም የሎሚ ውሃ መጠጣት ወይም የቅድመ ወሊድ ቫይታሚኖችን መውሰድ ይኖርባቸዋል። ዘጠነኛ የምግብ ጥላቻ ወይም አምሮት ይከሰታል። ሌላው ከማቅለሽለሽና ከማስታወክ የእርግዝና ምልክት ጋር የተያያዘው ምልክት የምግብ ጥላቻ ወይም አምሮት ነው። የምትወዷቸው ምግቦች መጥላት ወይም ከዚህ በፊት የምታውቋቸው ምግቦች መብላት ይከሰታል። እነዚህ የጣዕምና የማሽተት ለውጦች በእርግዝና መጀመሪያ ላይ በሚከሰቱ የሆርሞን ለውጦች ምክንያት የሚከሰቱ ናቸው። የእናትና የጽንሱን ፍላጎቶች የሚያሟላ የተመጣጠነ ምግብ እስከተመገባችሁ ድረስ የምግብ ጥላቻ ወይም ምኞት ጎጂ አይደሉም። አስረኛ ድካም። ሰውነታችሁ ለልጃችሁ ተስማሚ አካባቢ ለመፍጠር ጠንክሮ ስለሚሰራ ድካም ሌላው የተለመደና የመጀመሪያ የእርግዝና ምልክት ነው። በቂ እረፍት ካገኛችሁ በኋላ ድካም፣ እንቅልፍ ማለት ወይም ደካማነት ሊሰማችሁ ይችላል። ድካም የሚፈጠረው ፕሮጀስትሮን በመጨመሩ ሲሆን ይህም እርግዝናን ለመጠበቅና ጡንቻዎችን ለማዝናናት የሚረዳ ሆርሞን ነው። እንደ ዝቅተኛ የደም ስኳር፣ ዝቅተኛ የደም ግፊት፣ የደም ማነስ ወይም የጭንቀት ሁኔታዎች ባሉ ሌሎች ምክንያቶች ድካም ሊከሰትባችሁ ይችላል። ድካምን ለመቀነስ በቂ እንቅልፍ መተኛት፣ ጤናማ ምግቦችን መመገብ፣ ብዙ ውሃ መጠጣትና መጠነኛ የአካል ብቃት እንቅስቃሴ ማድረግ ይኖርባችኋል። ስለዚህ እነዚህ የአንድ ወር እርግዝና ዋና ዋና 10 ምልክቶች ናቸው። ነገር ግን እርግዝናችሁን እርግጠኛ ለመሆን በጣም ጥሩ መንገድ በቤት ውስጥ የእርግዝና ምርመራ ማድረግና ለቅድመ ወሊድ ምርመራ ዶክተራችሁን መጎብኘት ነው። እንግዲህ ውድ ተመልካቾቼ ይህ ቪዲዮ ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ማንኛውም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።